ማስተር አብነት ከበደ ለተጨማሪ ሕክምና ከሀገር መውጣቱን የወጡ መረጃዎች ያመላክታሉ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር? አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ ከአንድ የተማረ ሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? የቅርብ ጓደኛሽ ነው። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። ሰላም በተሰደቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የህፃናትን ጉዳይ አስመልክቶ አርቲስት ገነት ንጋቱ እንደዚሁም ደግሞ ደረጀ ምን አጋጫቸው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ ወንድማችን ማስተር አብነት እንግዲህ ኢትዮጵያን ተሰናብቶ ወደ ውጭ እንደወጣ የሰማን ነው የምንገኘው። ምንድነው ጉዳይ ምን የማስመለከታችሁ ነው የሚሆነው። ከሰባት በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላል። በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። መጀመሪያ ከወንድማችን ማስተር አብነት ጉዳይ ስንጀምር እንግዲህ ታሙ እንደነበር የምናውቀው ነገር ነው። አሁን እንግዲህ ለተሻለ ሕክምና ወደ ውጪ ሀገር ልጆቹና ቤተሰቦቹ እንደዚሁ ደግሞ ኢትዮጵያን ተሰናብቶ ወደ ውጪ እንደወጣ መረጃ ወጥቷል ማለት ነው። እስቲ እንመልከት። ማስተር አብነት ከበደ ለተጨማሪ ሕክምና ከሀገር መውጣቱን የወጡ መረጃዎች ያመላክታሉ። ታዲያ ጓደኞቹ፣ የስራ ባልደረቦቹ እንዲሁም ሌሎች አጋሮቹ ወይንም ድጋፍ የሚያደርጉለት አካላት ሽኝት እንዳደረጉለት እየወጡ ያሉ መረጃዎች ያመላክታሉ። ሁላችሁም ኮመንት ላይ ግቡና በሰላም እንዲመለስ ተሽሎት እንዲመለስ ፈጣሪ እንዲምረው ምኞታችሁን አስቀምጡ። እንደምን አላችሁ ወዳጆቼ? ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። አሜን። ወንድማችን ማስተር አብነት እንግዲህ በጣም ደግ የሆነ ሰው ነው። ሰውን በሰውነቱ ብቻ የሚያከብር የሚያነግስ ሰው ነውና አሁን እንግዲህ ታሞ እንደሚገኝ የምናውቀው ነገር ነው ከሳምንታት በፊት። አሁን ደግሞ ወደ ውጭ ሀገር ወጥቷልና ሁላችንም በየቤትም ተጸውት እናድርግለት። ያው የስምም ደግሞ ትንሽ ከበድ የሚያደርገው እንደሚታወቀው ካንሰር ነውና እግሩ ላይ ቁስል አለበት። እሱ ነገር ወደ ካንሰርነት ተለውጧል። ለብዙ ጊዜያት ቆይቶበታል። የተነሳበት እንግዲህ በጎፋ ሰዓት ነውና ጎፋ ሰዓት ላይ እንግዲህ ጎፋ ላይ ህዝብ ባለቀበት ሰዓት ያደረገው ርብርብ ሁላችንም የምናውቀው ነገር ነውና እሱ እንግዲህ ያን ህዝብ ለማትረፍ ሲሞክር ራሱን አጥቷልና በቻልነው አቅም ሁላችንም ጸሎት እናደርግለት። ወንድማችን ማስተር አብነት እግዚአብሔር አምላካችንን ምሮክ እንግዲህ ወደ ቤት ይመልሳል ፈልጋለሁ። ቀጣይ የምንመለከተው እንግዲህ ወደ አርቲስት ትዕግስት ንጋቱ ጉዳይና እንደዚህ ደግሞ ወደ ወንድማችን ነፃነት ጉዳይ ስንመለስ እንግዲህ አርቲስት ትዕግስት ንጋቱ በአርቲስት ነፃነት ሞት የተነሳ ይሄን ቪዲዮ ሰርተ ነበር። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር። ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ሞት አረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። አረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወላ ደውለሽሻል። እሺ
ይሄ ቪዲዮ ሰርተ ነበርና እንግዲህ በዚህ መንገድ ካሜራ ደቅና ለደረጀ ደውላ ለአርቲስት ደረጀ ደውላ እያወራችሁ ምን ነበር የተፈጠረው የሚል ነገር እያበራች እንደውም ደግሞ ያልወጣውን እንግዲህ ይሄ ታሟል አልተባለምና የጉበት ህመም ነው ብሎ ሲናገር ይሰማል። እንደውም እዚህ ላይ ደግሞ ህመሙ ሲናገር ይሰማልና በዚህም እንግዲህ ያለሱ ፍቃድ ይሄን ቪዲዮ ዩቲዩብ ላይ ፖስት አድርጋለች እና ይሄን ያደረገችበት ምክንያት ገንዘብ ልትሰራ ፈልጋ ነው፣ ለሱ አዝና አይደለም ያስመሰለች ነው የሚሉ ብዙዎች ሲናገሩ ነበርና በዚህ ጉዳይ ደረጀ ምላሽ ሰጥቶበታል። ደረጀ ያለው ነገር አሰማችሁ። አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ ከአንድ የተማረ ሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። እንደሚታወቀው በትላንትናው ዕለት ተወዳጁ አርቲስት ማለት ነው ነፃነት መሞቱ ተከትሎም አርቲስት ገነት ንጋቱ ካሜራ ፊት ሆና ማለት ነው አርቲስት ደረጀ ኃይሌ ጋር ደውላ ስለማማቱ ቀርጻ ቪዲዮ ለቀ ነበር። መላው ኢትዮጵያውያንን አስቆጥቶም ነበር። ነገር ግን በዛሬው ዕለት አርቲስት ደረጀ ኃይሌ አንድ መግለጫ አውጥቷል። እኔ እንደምቀረጽ አላቅም ነበር፣ መጥፎ ሁኔታ ላይ ሆስፒታል ላይ ሆኜ ነበር የደወለችው። እንደ ማንኛውም ወዳጅ ልጠይቀኝ መስሎኝ ነበር፣ ሀዘኗን ልትገልጽ መስሎኝ ነበር። ነገር ግን ያደረገችው ነገር እጅግ አሳፋሪና ሆዳምነት ነው፣ ከአንድ የተማረ ሰው የማይጠበቅ ነው ሲልም መግለጫም ሰጥቷል። ይሄን ምላሽ ሰጥቷል። እንግዲህ በንዴት ነውና እንደ ሰማችሁት እንግዲህ እንደዚህ ብሎ ምላሽ ሰጥቷል። እሷም እንግዲህ በዚህ ጉዳይ ይቅርታ ብላለች። ነገር ግን ይሄ ቪዲዮ ፖስት ካደረገች በኋላ ብዙዎች እንግዲህ ሲቆጡ ነበር፣ ቁጣቸውን ሲገልጹ ነበር፣ እንዳይደረግም ሲሉ ነበርና እስቲ አንዶችን እንመልከት። ምን ሆኖ ነው? ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት። አንቺ ግን ደህና ነሽ? እንዴት ነሽ አንቺ? እንዴት ነው የጤንነትሽ ጉዳይ? ሁሉ ሰላም? ቤተሰብ ሁሉ ሰላም ነው? እንዴት ነው? ብዙም የኑሮ ላይ ያለ ተጽዕኖ አለ? በዚህ ልክ አንድ እንደ ሀገር የምንወደውና የምናደንቀው አርቲስት ሞቶ አንቺ ዩቲዩብ ላይ ካሜራ ላይ ቁጭ ብለሽ እንደዚህ አይነት ቪዲዮ ለመስራት ምን ያህል ኢነርጂውን ብታገኚ ነው? እንዴት ነው? በጣም ነው እንዴ የባሰብሽ ችግሩ? ምኑ ማለት ከገንዘብ አንግል ነው። በቃ ይሄ በጣም እላፊ ስግብግብነት ነው። አንዳንዴ እድሜያችን በጨመረ ቁጥር ሁለት ጸጉር ባበቀልን ቁጥር አስተሳሰብ ደረጃችንም በዛ ልክ መሆናችን መቻል አለበት። ኢኮኖሚያችንም ባደገ ቁጥር ሀሳባችንም በዛው ልክ አስተሳሰባችንም ማደግ አለበት። አንቺ የተውሽው ላንቺ ምንም ላይሆን ይችላል፣ ግን ቤተሰቡ ጋር ወይም ደግሞ ይሄን የሰራሽውን ቪዲዮ እሱን የሚከተሉ የሱ ወዳጆች ለሆኑ ሰዎች ትልቅ ቁስል ነው። አብረሽ ሰርታችኋል፣ ግን ከዚህ በፊት ተዋወቃላችሁ። ፐርሰናሊ ሀዘንሽን ለመግለጽ የመረጥሽው መንገድ ከሆነ በዛ በልኩ ልንረዳሽ እንችላለን። ግን ይሄ አንድ አብኖርማል ከሆነ ሰው የሚጠበቅ ነገር ነው። 4 ልጆች አሉሽ፣ ቤተሰብ ይዘሽ የምታስተዳድሪ እናት ነሽና ከዚህ በላይ አንቺን መናገር ተገቢ ነው ብዬ አላስብም። ግን የሰራሽው ስራ ልክ አይደለም። በጣም ያሳዝናል። ብትቺ ቪዲዮን ብታጠፊ እንደ ሀሳብ ነገም ስለሚቀመጥ ስለማይጠፋ ለአንቺም ታሪክ ጥሩ ስላልሆነ እና ደግሞ ሁላችንም ዋሽነን አንቺም ቀንሽን ነው የምትጠብቂው። ይህን ቪዲዮ ለአርቲስት ገነት ንጋቱና እንዳልካቸው ዘነበ ለሚባል ሰው እያደርሱልኝ። አርቲስት ገነት ንጋቱ ጌታ እኮ ሀዘንሽን ሁሉ ነገርሽን ዩቲዩብ ላይ ማሳየት አይጠበቅብሽም። አንዳንዴ ዩቲዩብንም አለፍ ማለት ያስፈልጋል። ሻልና ከብርሻል ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? የቅርብ ጓደኛሽ ነው፣ የቅርብ የሥራ አጋርሽ ነው። እንደ ዩቲዩብ ለመስራት እንዴት እንደመጣልሽ አላቅም። ብቻ ግን እኔ ይሄ ነገር አሳዝኖኛል። እንዳልካቸው ዘነበ በሞተ ሰው ወንጌል አይሰራም። ነፃነት ወርቅነህ ነፍሱን ይማረውና ስላሴ ልጅነት አግኝቶ ኦርቶዶክሳዊ በክርስቶስ አምኖ ነው የሞተው። አንተ በየገባበት ሁሉ ቀን እንደ ህፃን አያጫውት። እንደ እደግ በእውነት እደግ። በነፂ ሞት ምክንያት ቢያንስ ለአንድ ሳምንት ቪዲዮ ላለመስራት አስቤ ነበር። ነገር ግን አንዳንድ ሰዎች ከአቅም በላይ ይሆናሉ። እንዳልካቸው ዘነበ የምትባለውና ገነት ንጋቱ የምትባለዋ እንዳልክ የምትባለው ግለሰብ ኦርቶዶክስ በሞተ ቁጥር ፌስቡክ ላይ የወጣ ሲሆን ለማስገባት የምትጥረው ነገር ካሁኑ ብታርፍ ነው የሚሻልክ። እንዴት ነው አንድ ሰው አማኝ ነኝ ብሎ ክርስቶስን እከተላለሁ ብሎ ክርስቶስ ለገዳይ እንኳን ሚራራ አምላክ ሆኖ እንኳን በሞተ ሰው ይቅርና በህይወት ባለ ሰው እንኳን ሊነገር የማይገባ ቃል መጽሐፍ ቅዱስ ጥቅስ አስመስሎ ሰው በሞተ ቁጥር መለጠፍ እኔ እንጃ ምን አይነት አስተሳሰብ እንደሆነ። አንዳንዶቻችሁ ጌታን ከመቀበላችሁ በፊት ሰብአዊነትን እወቁ። ኢየሱስ ክርስቶስ የፍቅር አምላክ ነው። አሁን አንተ ነህ ነፃነት ወርቅነህን ሲውል የምታስገባው። በጣም ነው የሚያሳፍረው። ገነት ንጋቱ ሰው እንዴት በዚህ ልክ ከዩቲዩብ ላይ ብርና ተመልካች ለማግኘት ብሎ በዚህ ርቀት ይሄዳል? ራስሽን ተጠቅመሽ ቤተሰብሽን ተጠቅመሽ እንደፈለግሽ ማድረግ ትችላለሽ፣ ምክንያቱም መብትሽ ሊሆን ይችላል። ነገር ግን በዚህ ደረጃ በአንድ ግለሰብ ሞት ያውም ደግሞ እጅግ የተከበረና የተወደደ አርቲስት ላይ በዚህ ደረጃ ዩቲዩብ ቪዲዮ ከፍቶ ያውም እኮ ይሁን በስርዓቱ እኮ የሆነ ነገር ይባላል ለደረጀ ደውሎ በቃ እሱን ለማወጣጣት ቪዲዮ እንዲረዝም
በጣም ነው የሚያሳፍረው የምር። እንደው ሞቱን እጥፍ ድር የምታደርጉት እንደናንተ ያለው ሰው ነው። በጣም ነው የሚያሳፍረው። ለማንኛውም እዚህ ጋር ለአርቲስት ነፃነት ወርቅነህ ኮሚቴ ተቋቁሞ ማንም ሰው ካሜራ ይዞ እንዳይገባ ከተፈቀደላቸው ሜንስትሪም ሚዲያዎች ውጪ ማለት ነው ለዩቲዩብ ብለው ለቲክቶክ ብለው ለቪውና ለብር ብለው እዛ ሄደው አርቲስቱን እየቀረጹ ማይሆን ፓርቲ እየቀረጹ ፖስት የሚያደርጉትን ሰዎች የሚቆጣጠር ኮሚቴ ያስፈልጋል። ብዙዎች እንግዲህ በዚህ መንገድ ቁጣቸውን ሲገልጹ ነበርና ከዛ በኋላ እንግዲህ ወጣ ተገቢ ነገር ነው ያደረጋችሁት፣ ቁጣችሁን ትክክል ነው ብላ ምላሽ ሰጥታለች። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላል። በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት እንግዲህ በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። አሁን ላይ እዚህ ጋር በጣም ብዙዎችን ያስቆጣው እንግዲህ የሷ ቪዲዮ መስራት እንዳለ ሆነ እሷ እንግዲህ ሐዘኗን የምትገልጽበት መንገድ ከሆነ እሺ ችግር የለውም። ግን ችግር የሆነ አሁን ላይ ያለ ሰውየው ፍቃድ ሰውየው እንግዲህ መቆጣት የተናገረው ደረጀ ያለሱ ፍቃድ የሱን ድምጽ ደውላ ማስገባት ነውና ይሄ ልክ አይደለም። ኦኬ እዛ ጋር የጉበት በሻ ሲል ኦኬ በምን አወቅ የት ማን ተናገረ የትኛው ሆስፒታል ሊባል ይችላል ሰውየውና ለምክንያቱም ለዛ ነገር ስላልወጣ ወይ ደግሞ ለዛ ምርመራ ነገር ለምን ሞት የሚሆን አልታወቀም በአጋጣሚ የተባለውና ሌላ ነገሮች ቢናገር ታስገባ ነበር ማለት ነው ታችልና ይሄ ነገር ተገቢ አይደለም። ባጭሩ እሷም እንግዲህ ይቅርታ ባለች እናንተ ማስተዋወቃችሁን አስቀምጡበት። ይሄ ቪዲዮ እንመልከት። የነፃነት ወርቅነህን ህልፈት ተከትሎ የህዝቡን ሪአክሽን እያየው ነበርና ልብ ብላችሁ አይታችሁት ከሆነ አይደለም እና ነፃነት አብሯቸው ፎቶ ካልተነሳ ያልተነሳቸው ሰው የለም ማለት ነው። በየመንገዱ ፎቶ ሲሉት ምን ያህል በጣም ምስኪን ሰው ሆኖ እንደኖረ የምታውቀው። ሁሉም ሀዘኑን ሲገልጽ አብሮት ፎቶ የተነሳውን ነው የሚፖስተው። ምን ያህል ሰው አክባሪ እንደነበረ የምታውቀው በዚህ ነው። ላይክ ሌላውን ተውና ግን በቃ ሞት ማንም ይሞታል። ባይዘው እኔ ነፃነት ከባድ የጤና ችግር ውስጥ እንዳለ በጣም ከበፊቱ ከጓደኞቼ ጋር ራሱ አወራ ነበር። ማለት ስክሪን ላይ ስናየው ከቀን ሰውነቱ በጣም ዲቴሪዮሬት እያደረገ ነበር የመጣ እና አይኖ በጣም ክሮኒካሊ በጣም ነፃነት የጤና እክል ገጥሞት ሲታገል እንደኖረ በጣም እና እውነት ለመናገር የነፃነት ህልፈት እንትን አላረገኝ ላይክ አላስደነገጠኝ። እውነት ለመናገር በጣም ጤናው ከቀን ስክሪን ላይ በጣም እንትን እያለ ነበርና ይታይ ነበር። በጣም ቪዚብል ነበር የነፃነት የጤና ችግር እና ግን በቃ ሰው ሀዘኑን ሲገልጽ አብሮት ሁሉም ማንም እኮ ዝም ብሎ ዝነኛ ምናምን የምትሏቸው የሚዲያ ሰው የምትሏቸው ባለስልጣናት ምናምን እነሱ ኦኬ በስራ ምክንያት የተለያዩ መድረኮች ላይ በባልደረበነትም በጓደኝነትም ተገናኝተው ምናምን ነገር ነው፣ አይደንቅም። ግን ዝም ብሎ በቃ የኔ ቢጤው ተራው ኢትዮጵያዊ አብሮት ፎቶ እኔ ብቻ ነው መሰለኝ ነፃነትን ያላገኘሁት። እውነት በቃ ካገኘው ጋር በክብር ፎቶ የሚነሳ አይነት በቃ ሰው አክባሪ ሆኖ እንደኖረ ያራዳ ልጅ በጣም ሰውን ለማሳቅ ባይዘው በጣም ስማርት መሆን አለበት። በጣም ላይክ ኮሜዲያኖች በጣም ጂኒየሶች ናቸው እና አንድ ሰው ላይክ በጣም የሆነ እና አሁን በዚህ በፎቶዎች ውስጥ ምናምን እያየሁ የነበርኩት የምርም ልጅ የሌለ ጂኒየስ ነበር አኗኗሩ ራሱ ማለት እና ዞሮ ግን በጣም ደስ የሚለው
በጣም ደስ የሚለው እኔ በጣም የማይቆጨኝ እንደዚህ አይነት ኑሮ ተኑሮ ቢሞት ምንም የሚቆጭ ነገር የለም። እውነት ለመናገር ነፃነት ሲሞት ከሱ ሞት ጋር ተያይዞ አይቆምም። ነፃነት የሚገርሙ በህይወት ዘመናችን እሱ በህይወት እያለ ራሱ እሱ ከ20 ከ15 ዓመት በፊት የሰራቸውን ስራዎች ነው እየሄድን የምናየው። አንዳንድ ጊዜ ሲደብራችሁ ዝም ብላችሁ ለመሳቅ ብላችሁ የነፃነትን የድሮ ስራዎች ምናምን ከፍታችሁ አታውቁም? ይሄ ከሞቱ በኋላም ይቀጥላል እና ህዝብን ሀገርን ካገኛት የተሻለች አርገ ላይክ የሆነ ነገር ኮንትሪቢዩት አርገ መሞት ላይክ ያናክል አንገት የሚያስደፋ አይደለም እና ሀዘኑም አኗኗሩን እንዴት እንደኖረ ሰው አክባሪ እንዴት እንደነበረ ምናምን እውቅና በመስጠት ሰዎች በህይወት ደግሞ ያለን ከኖርን አይቀር መሞታችን ስለማይቀር ከሱ የምንማራቸው ነገሮች ብዙ ነገር አስቀምጦልን እንደሄደ የምንጽናናባቸው ነገሮች ብዙ ነገር አስቀምጦልን እንደሄደ ሲከፋን የምንስቅባቸው ሀብቶች ብዙ ነገር ሰጥቶን እንደሄደ የዛሬ 30 ዓመትም የዛሬ 50 ዓመትም የነፃነትን ስራዎች እየገባና ያለን ሲደብረን ዳውን ስንሆን ካለን ማለት ነው እስካለን ድረስ ዳውን ስንሆን ያሰብናቸው ነገሮች ሳይሳኩ ሲቀሩ አንዳንዴ ላይፍ አፕ ኤንድ ዳውን ግን ላይት ለማድረግ ቀኑን የሆነ ደስ የሚል ነገር ለማድረግ ገብተን የነፃነትን ስራዎች ማየት አይቀርም አሁን ለወደፊት ቢኮዝ ኑሮ ልጅዮ የኖሮ አኗኗር ከሞተ በኋላ የምትረሳው አይነት አኗኗር አይደለም። ይሄ ያደለው እንደዚህ አይነት አኗኗር ኖሮ ይሞታል። ያላደለው ሞቶ በሰልስቱ ይረሳል እና ሞት አይቀርም ለማለት ሞት አይቀርም። ሞትን የሚያሸንፍ ኑሮ ግን መኖር ብቃት ነው። እንደዚህ አይነት ሞቶች እውነት ለመናገር ሰው ለምን ሞተ ስለማይባል ሁላችንም በጣም እርግጠኛ ሆነን የምንኖረው ነገር አንድ ነገር ቢኖር ሞት ነው። እንደምናገባ እርግጠኞች አይደለንም፣ እንደምንኖር እርግጠኞች አይደለንም። በህይወታችን የምናስባቸውን ነገሮች እንደምናሳካና እንደማናሳካ እርግጠኞች አይደለንም። ጀስት እንሞክራለን፣ ከሆነ ይሆናል፣ ካልሆነ ያን ምድር ላይ በጣም እርግጠኛ ሆነን የምንኖረው መሞታችንን እና ሞት ሲመጣ አይደንገጥ ለማለት ነው እና የተኖረው ህይወትን እያሰብን ሰለብሬት ብናደርገው ለምሳሌ ነው በጣም እንትን ያለኝ ፓርት እሱ ነው። ላይክ ሁሉም ሰው የነፃነትን ሞት ሀዘኑን ሲገልጥ ከነፃነት ጋር የተነሳውን ፎቶ ነው የሚፖስተውና አይ ዋዝ ላይክ ኦ ማይ ጋድ አንዳንዱ እኮ አለ ፕሊዝ ፎቶ ስትለው ራሱ ብሎ ምናምን የሚያልፈው ለመገኘት እንኳን ከህዝቡ ጋር ስትኖር ህዝቡን ስትመስል እንደዚህ አይነት ሞደስት የሆነ ሃምብል የሆነ ላይፍ ስትኖር የሚፈጠር ነገር ነው ይሄ። ሁሉም ሰው የራሱ አልበም ውስጥ ሁሉም ሰው ሚሞሪ ውስጥ ከነፃነት ጋር የሆነ የተነሳው ነገር አለ። አንዳንዶቹ ከልጆቻቸው ጋር የተነሳውን ፎቶ እየፖስቱ ነው ምናምንና በጣም ሃምብል የሆነ በጣም ትሁት የሆነ አኗኗር እንደኖረ ይሄ ጊዜ ከማይሽረው ስራዎቹ በላይ በጣም ደግሞ ጊዜ ከማይሽረው ስራዎቹ በተጨማሪ በጣም ትሁት እንደሆነ በጣም ሪስፔክትፉል እንደሆነ ያየሁበት ነገር ነውና እግዚአብሔር አምላክ ነፍሱን በገነት በቀኙ ያርግልን። ለልጆቹ ለቤተሰቡ ቀርብ ያውላሉ ወዳጅ ዘመዶቹ መጽናናት እንመኛለን። እንደ ኢትዮጵያ እንደ ህዝብ እንደ አንድ ኢትዮጵያዊ ዜጋ ስላረክልን ነገር ግን ከልብ የመነጨ ምስጋናዬን ማቅረብ እወዳለሁ። በእያንዳንዳችን ህይወት ውስጥ የሆነ ነገር ካለ ነፃነት ለኛ ላይክ እንደ አርቲስት የምናያቸው ብዙ ሰዎች አሉ፣ እንደ ታዋቂ ሰዎች የምናያቸው ብዙ ሰዎች አሉ። ነፃነትን ግን እንደ ወንድም ሁላ ማየት ይቃጣናል። ኑሯችንን የሚመስል ሰው ነው። ኮንተንቶቹ ኑሯችንን የሚመስል ነው። በዩኒቨርሲቲ ህይወታችን የዩኒቨርሲቲ ተማሪ ሆኖ አዝናንቶናል። በደሃ አይነት አኗኗር የደሃ አኗኗርን ሆኖ አይቶናል። የሀብታም አኗኗር ሀብታም አኗኗር ሆኖ አይተነዋል። ማለት የሚሰራቸው ስራዎች የነከሌ ብቻ ነው የሚል አይደለም። የሚሰራቸው ፊልሞች የነከሌ ብቻ ናቸው የሚል አይደለም። የኛን ኑሮ ነውና ላይክ እኛን የሚመስለን ላይክ በጣም ቅርቤ አድርጌ የማየው አርቲስት ቢኖር ነፂን ነው። ምንም ሳያስገድድ ህዝቡ በፈቃደኝነት ነፂ ብሎ ሁላ ነው የሚጠራው።
ነፂ ብሏችሁ ጥሩኛ አላለም። የብዕር ስሜ ነፂ ነው አላለም። ሚዲያዎች ላይ ነፂ ነኝ አላለም። እኛን ነፂ ያለ እና በዚህ ልክ ነው የምንወድ እና እኔ በጣም አመስጋኝ ነኝ ከማዘን ይልቅ ቢኮዝ ሰው እንደሚሞት ስለማቅ ላይ ሁሌ ያስታውሳል። እኔ ሞትን የረሳን ቀን ነው ባይዘው በሞትም እንደነግጥ ሞትን ካልረሳን በሞት አይደነገጥም። ሞትን ካልረሳን ኑሯችንን በስነ ስርዓት እንኖራለን እንጂ ሞትማ ሁሉም ይሞታል። ሁሉም ሰው ይሞታል። እኔስ እናንተ የሰማችሁ ነገር አስተያየታችሁን ኮሜንት ላይ አስቀምጡልን። አርቲስት ነፃነት እንግዲህ ነፍሱ ለመላካችን እግዚአብሔር ይቅበላት ፈልጋለሁ። ወንድማችን ማስተራብነትን ብሎ እንዲመለስ ሁላችንም በያንበት የመጻውትና ጋር ፈልጋለሁ። በቀጣይ እንግዲህ አዲስ መረጃ ከወጣ ይችላልላችሁ መለስ ነው የሚሆነው። ላይክ እና ሼር ያችሁ ለብዙዎች ማድረሳችሁ እንዳትረሱ። ቸር ቆዩልኝ።